5 ሰዓት ድረስ ነው የቆየሁት ማለት ነው። ከዛ ሙቀት ቦታ መድኃኒት ስኳሯ ወርዷል የሚሉት መድኃኒት ምናምን ሰጧት። ከዛ በጣም ብዙ ብር ክፈይ እና ትርፋት። እሱም ደግሞ ቻንስ ነው ካለ አይደለም ቻንስ ምናልባት ልትተርፍም ትችላለች ላትተርፍም፣ እንዳጋጣሚ ግን ለማትረፍ ይሞክራሉ። ከዛ እንደዛ ሲሉ አስቅም ውጡ በእናታችሁ። የሀቢባ ሎጎ አድርገሽ አትምጪ ሱሱ ፕሊዝ። በዚህ ሰዓት ይደብረኛል። አሁን ሀቢባ ጋር ሂጂ እዚህ ታይ መጥፎ አጻፊ። ከዛ ማርያምን ነው የምላችሁ። አንዴ ቆይ ኮመንት ዘግቼ ላውራ። ሀበሻ መሀይም ስለሆነ ያሳስተኛል። ሞዴሬተሮች ኮመንቱን ኦፍ አድርጉት፣ መሀይሞች እየገቡ ስለሆነ። ለማታውቁት ሰው እንኳን ምን ነው መንግስት ዝም አለ የምትሉ ሰዎች አይደላችሁ እንዴ? አብራችሁ ላልበላችሁ ላልጠጣችሁ ሶሻል ሚዲያ ላይ ያያችሁት እንኳን ላሳደግኩት እንስሳ አይደለም። ቢካዝ እናንተ ጭካኔ ያለባችኋ ውስጣችሁ ቁጭ ብላችሁ አዳምጡ። አትፈልጉም። ውስጣችሁ መርዝነት ስላደገ ውስጣችሁ መርዝ ክፉ ሰው ስለሆናችሁ ለእንስሳ ለማይነካችሁ እንስሳ ያላዘናችሁ ለሰው ማዘን እንደማትችሉ ታስታውቃላችሁ። ለእንስሳ የሚያዝን ለሰው ልጅ ያዝናል። እግዚአብሔር ለፈጠረው እንደ ትልቅ የማይታይ እንስሳ ልባችሁ ካዘነ ለሰው ማዘን ትችላላችሁ። እግዚአብሔር በፈጠረው እንስሳ ግን የምትሳለቁ ከሆነ እናንተ ሰው ልጅ በመርዝ በጥብጣችሁ የምትገሉ ጨካኞች ናችሁ፣ ክፉዎች ናችሁ። እና እናንተ ምንም አይገባችሁም። ለምን አውሬ ናችሁ። እንኳን ከሰው ጋር ከእንስሳም ጋር መኖር እንኳን ከእንስሳ ጋር ከሰው ጋር መኖር አትችሉ። ከሚናገርና ህመሙን ከሚያወራ ሰው ጋር እንኳን መኖር አትችሉም። እኔ ከሰው አልፎ ከእንስሳ መኖር የምችለኝ መላመድ የምችለኝ። እናንተ አውሬ ቆሻሻ መልስ የለኝም። ኤኒዌይስ ለምትወዱ ለጠየቃችሁኝ ከዛ ማታ እስከ ጠዋት ቆይ ብላ ምን ነገር እስከ 5 ቆየው 24 ሰዓት እዚህ ትቆያሉ እና ለማትረፍ እንሞክራለን። እና ብዙ ገንዘብ ስጠይቁ አይበቃ አቅም የለኝም ያንን ማረግ። ከዛ በቃ አተርፍም ምናምን ራቢቶች ነፍሳቸው ቶሎ ነው የሚወጣው ምናምን ሲሉ ከዛ አይኔ እያየ እናንተ እዚህ ሀገር እንዴት እንደሚያደርጉ ታውቃላችሁ። አይኔ እያየ መድኃኒት ወቅተው ሰጥተዋት ሞተች። አሁን ያፍንጫዋን ፕሪንት እንሰጥሻለን ብለዋል። እንትኗን አሺ ይሄ ምንድነው ፓውደሩን ሊሰጡኝ ሲሉ አመዱን አልፈልግም አልኳቸው እና በጣም ነው ያዘንኩት። እኔ ለምን መሰላችሁ ማርያምን በጣም ነው ማዝነው። አስወር ጋይስ በጣም እኔ ነኝ ማበላቸው ማጥባቸው ምናምን ቤታቸው ማጸዳው ገባችሁ። እና ስሜቱን የሚያውቀው እንስሳ ያሳደገ ሰውና ስሜቱን የሚያውቀው ለእንስሳም ለሰውም የሚያዝ ልብ ያለው ሰው ነው። ከዛ ውጪ ቲክቶክ ላይ ለማታውቁት ሰው እንኳን ታሽቃብጡ የለም ማሮቼ። ጨርሻለሁ እና እኔ አሞኛል ረስቼው ዋናው ፖይንት በቪዲዮ ያልገባሁት እንቅልፍ አልተኛውም ምናምን ነገር እና አሞኛል። ለዛ ነው ማመም ሳይሆን ምንድነው የሚባለው እንቅልፍ በቂ እንቅልፍ ካለማግኘት የለም ሰውነቴ አይ ቲቲዬ እኔ ፍቅር ሰውነቴ ይግለዋል ምናምን እንደዛ ነገር ነው ያደረገኝ። አይውሽ ብገባ ደስ ይለኛል። ኢትስ ኦኬ ጋይስ። አንደኛው አለች ሁለት ናቸው ኮመንታ ናቸው። አንደኛው አለች አንደኛውን አሁን እንትን ግዙልኝ ብዬ ቤት ጠይቂያቸዋል። አሁን አዲስ አልጋ ምናምን እየተገዛላት ነው። አሁን ይመጣል ከ10 ደቂቃ በኋላ ይመጣልና አስተካክልላታለሁ። ፍቅሮቼ እኔ እንዴት እንዳልቅሽ እኔ እኮ አልችልም። አንጀቴ አይችልም። ክርስቶስን ነው የምላችሁ ልቤ አይችልም። በቃ መስዬ እኔ ፍቅር አልቅሽ ልሞት በኢየሱስ ስም። አስቡት እንግዲህ የቅርብ ሰው ደግሞ ቢሞትብኝ እኔ እንጃ የቅርብ ደግሞ ሰው ቢሞትብኝ እኔ እንጃ ማርያምን። በቃ ለምን መሰላችሁ አሁን አንደርስታንድ አንዳንዶቻቸው ስሜቱ አይገባቸውም ምንም ስለማያውቁ በቃ አለ አይደል ምንም ስለማያውቁ አሁን እንደዚህ የሚናገሩ ሰዎች ብዙም የማይከፋኝ ለምን እንደሆነ ታውቃላችሁ? ብዙም የማይከፋኝ እንትን ናቸው እንስሳ በድንጋይ እየቀጠቀጡ ያደጉ እንስሳ አውጡ ግደሉ፣ ውሻችሁን ግደሉ፣ እንስሳ ግደሉ የሚባሉ ምናምን ክስ እያሉ እንስሳ የሚሳደቡ እነዚህ ሰዎች አሁን አይገባቸውም። የሚገባቸው የሰለጠነ ሀገር ያሉ አሁን አረብ ሀገር ውስጥ ሆኖ ሰው ቤት ማዳም ቤት የሚሰሩ ልጆች ያሉ እንስሳ እዚህ አሜሪካን ሀገር ነጮች ሲይዙ
ስራ ቦታ ላይ ያሉ ምናምን ስሜቱን ያውቁታል እንደዚህ አይነት ሰዎች አንገባችሁ ውዴ ሰው ቤት መተሻት ተሳደቢ በእምነትዬ ፕሊስ ስድብ ጥሩ አይደለም ፍቅሩኝ እስኪ በስተት ፍቅሩኝ ስድብ ከኔ ወዲያ ላሳር እኔ ስድብ ምንም አይጠቅምም ፍቅር መሆን ነው የሚበልጠው ፍቅሩኑ ተዋደዱ ዝም ብላችሁ አትረጋገጡ እንደ አህያ ብቻ ነው በሰው ቤት እየመጣ የሚራገጠው ሰው ሳይጠራችሁ ሳይደርስባችሁ አቴንሽን ሲከራቱኑ እሺ ውዶቼ እና ለዛ ነው በቪዲዮ ያልገባሁት እንቅልፍ ስላልተኛው እኮ ወለየዋ ስሚ ማሬ እኮ እኔም ፈርቼ የኔ ማር ፍቅሬ ቴንኪው ነው ውድ ቴንኪው ላይትኒንግ ነው ውድ ጆን ዳንኤል አልገባም እንዴ ዛሬ ወይ እንዴት ይገባል በእናታችሁ ነው በረታች ራስቸው አቤት ደግሞ ግምጃዬን ይዛችኋታል አቤት እስኪ እናውራበት እየተገላበጥኩ ላውራ አቤት ግምጃዬን ይዛችኋታል ደግሞ አቤት ግምጃዬን ይዛችኋታል ምንድነው ግን እናንተ ሰዎች ሁሉ ቦታ ላይ እኝ ብላችሁ ትችሉታላችሁ ጥንጀርሽ ተሻላት ውድ ያረፈሽ ተይኝ እስኪ በእናትሽ እናንተ ግምጃዬን ደግሞ ወጥራችሁ ይዛችኋታል ወይ እግዚአብሔር ሀቡንማ እኮ ሀቡማ እንትን የቀየረ ብላ እኮ ጻፈችልኝ ጊፍት ጋላሪዋ ቀይሮ እያሳየች ነበር ምን አርጋችሁ ነው ጉድ ሰማሽ አልሰማውም ፍቅሬ ንገሪኝ ግምጃዬ ምን አርጋችሁ ነው ጋይስ እግዚኦ ብቁነትዬ ሁሉንም እኝ ብላችሁ ትችሉታላችሁ እንዴ እኔ እኮ እኝ በሉ ኮሜንት ላይ ያልኳችሁ እኮ እንዲወጣላችሁ እኮ ነው የሁሉ ሰው እኝ ሲል የነበረው ከልባችሁ እንዲወጣላችሁ ብዬ ነው እኝ በሉ ያልኳችሁ ቪዲዮ የሰራሁት እንዴ ግምጃዬን አልፋታሏት ቆይሽ ምን ጌታን ጋይስ ይውላችሁ እናቴቱን ቤት ታታሽ ቃብጭ ምናምን ስለምትሉ እስኪ የኡነት ምን አርጋችሁ ነው በኪዳነ ምሕረት ስም ምን አርጋችሁ ነው እውነት ማርያምን ምን አርጋችሁ ነው ጋይስ እስኪ ንገሩኝ ምን አርጋችሁ ነው ሀቦ ልጅ ይቻለልደች ሙሻት ምን ታትናገሩም እንዴ ቶሎ ተናገሩ የኔ ፍቅር ጋይስ እስኪ አመስግኗት ይሄው በእናታችሁ ጊፍት ጋላሪን እየሞላችልኝ ነው አንድ ቀን ብቀር እኮ አወረደኝ ጊፍት ጋላሪ ገላገለኝ ቴንኪው ኔ ወድ ኮላብ ቆይ በምንድን ነው የጠመዳችኋት መጀመሪያ ልወቀው በምን እንደጠመዳችኋት አሁን ለምሳሌ እኔ ጥንካሬዋ ደስ ይለኛል ዝም ብለው አይደል አሁን ጥንካሬዋ ቆይ ቡቼን ክዳው ቡቼ ማን ባሏን ክዳ አሉ ቆይ እሺ ልንገራችሁ ጋይስ ላስረዳችሁ እሺ አሁን ለምሳሌ ብዙ ጊዜ እዚህ ቲክቶክ ላይ የአረብ ሀገር ልጆች የሆነ ሰው ሲወዱ ምናምን ወይ ሲያደንቁ ወይ ፎቶ ሲለጥፉ ገረድ የማንም ገረድ ከምትሆኚ አትለወጭ ምናምን እያላችሁ ተሰድቧቸዋላችሁ አይደል ሰው ስለወደዱ ብቻ ማለት ነው ወይ እኛን ስለወደዱ ምናምን ማለት ነው የኔና ቴንኪው በቃሽ ወይ የኔ ፍቅሮች በቃችሁ ቆይ እንዴ እናውራ የኔና እስኪ አመስግኗ ጊፍት ጋላሪን እየሞላችልኝ ነው የኔና የጆን ዳንኤል ልጅ ቴንኪው ነው ውድ አይ ካሜራ እግሬ ነው አታስቡ ችግር የለውም እንትን ነው እግሬ ነው አታስቡ ፈንግቼ ነው ስሙኝ ስለ ግምጃ ይቆይ ልንገራችሁ አሁን ለምሳሌ የአረብ ሀገር ልጆች የኔ ፍቅር ቴንኪው የአረብ ሀገር ልጆች ዝም ብለው ሰው ስለወደዱ ብቻ ገረድ አሽከር እያላችሁ ተሰድቧቸዋላችሁ አይደለ እኔንም ተሰድቡኛላችሁ በእኔንም ተሰድቧቸዋላችሁ አንዴ ቆይ ውዴ ሚዩት ላርጋቸው አንዳንድ ቆሻሻ መጥቶ የተቦለኩ በነገራችን ላይ ኮሜንት እንደማላነብ ነግሬያቸዋለሁ አይደለ ተነጋግረናል ኮሜንት ላይ የምትጽፉ ቆሻሻ ነገር መጥፎ ነገር የምትጽፉ መልስ የለኝም ለእናንተ ሚዩት አረጋችሁና ታዳምጣላችሁ ትከተሉኛላችሁ 4 ነጥብ ፎሎ ታረጉኛላችሁ በየኮሜንቱ ተሳደባላችሁ እዚህ መቡታችኋል ማርያምን ኪዳነ ምሕረትን ኮሜንታችሁን አንብቤ ያልመልስ መጥፎ ነገር ለምትጽፉ ሰዎች ይሄ ቃሌ ነው አለቀ እና በዚህ አጋጣሚ ልንገራችሁ እንዳትደናገጡ ምን ሆና ነው ቤታ መልስ ሳሰጠ ሚዩት ያረጋች እንዳትሉ እሺ እና ስሙኝማ ማለት ነው እና ግምጃዬን እና የአረብ ሀገር ልጆችን ተሰድቧቸዋላችሁ ብቻውን እኔን ከወደዱኝ ሌሎቹንም ከወደዷቸው በግነት የኔ ፍቅር የኔ ስስት
ቃልዬ ቴንኪው ነው ውድ በግነት አንድ ወሬ ሳልጨርስ አንደኛው ይመጣብኛል። በግነት ስሙኝ እሺ፣ ወሬውና በኢየሱስ ወሬውን አስጨርሱኝ። በኪዳነ ምሕረት ስም ወሬውን አስጨርሱኝ። አሁን ግምዣዬ ላይ ተነሳችሁባት ምን ሁሉም ብላችሁ ነው። ሌሎቹ የአረብ ሀገር ሴቶች ልጆች እኛን ሲደግፉ ገረድ ትሏቸዋላችሁ። ራሳችሁን ቆማችሁ ለራሳችሁ አትሆኑም ትሏቸዋላችሁ። ምን ማትሰድቧቸው ጉድ የለም የአረብ ሀገር ልጆችን። ከዛ ከአረብ ሀገር ደግሞ ወጥተው ሰርተው ወይ ከማዳም ቤት ወጥተው ተለውጠው ወይ ዝንጥ ካሉ ከለበሱ ምናምን የራሳቸውን ነገር እየመሩ ከሆነ በግነት እየመሩ ከሆነ ለምንድን ነው የምትሰድቧቸው? ለምን ነው የምታሸማቅቋቸው? ተለወጡ ትሏቸዋላችሁ። ራሳቸውን ችለው ደግሞ ቆመው እንዲህ ኢንተርቪው ሲያደርጉ ሲዘንጡ ምናምን ደግሞ አዙራችሁ ደግሞ ትሰድቧቸዋላችሁ። ዋይ ጋይስ ማርያምን ለምን? እኔ ገብሬን ጥያቄ ነው የሚሆንብኝ። ለምን ምንድነው ግምዣዬን እንደዚህ ጠምዳችሁ እንደወገብ ቅማል የያዛችኋትኝ? እናቴ ትሙት ፍቷት በቃ። እንዴ እናንተ ምንድነው እንደዚህ? በቃ የሆነ ሰው ወጣ ሲል ካያችሁ መቆወር መቀጥቀጥ። ዋሽታሽ ምንድነው ዋሻችሁ? ነገር እኔ ማርያምን ከመጀመሪያ ጀምሮ አላቅም፣ ያለውን ታሪክ አላቅም። ግን ሳይ በየኮመንቱ ነው የሚሰድቧት። እንዴ ማሳቀቅ ሰው ልጅ ኢንተርቪው ቆይውን ኢንተርቪው ማለት ሰው ያለ ሰውየው ደውሎላት ነው መቼ ሳደል ላቅርብሽ ትቀርቢያለሽ ወይ ክብር እንግዳ አይቶኛለሽ ብሎ አቅርቧታል። ታዲያ ካቀረባት በኋላ ለምንድን ነው ኢኝት ያለሽ ምን ያለሽ ምትሏት? ሰውን በቃ ነፃነት የለውም። በቪዲዮ ሰው እሷን ብቻ አይደለም በጣም ብዙ ወጣቶችን አሳቃችሁ ልገሉ እኮ ነው። በእውነት ሰው እንደዚህ ጠንክሮ ስታዩ እንዳውም እኛም እንደሷ እንሆናለን ብላችሁ መለወጥ ነው ያለባችሁ። ኪዳነ ምሕረትን ተፋቷት። ይሄ ደግሞ ሚዳንስ ይላል። እስኪ መውጡልኝ። አንድ እንትን ባንጋሊ መጣብኝ። ቆይ ልመውጠው ሪድ ከድናት እኮሽ በምን እኮ ምክንያት አሁን እኮ እኔ ያለ ምንም ሪዝን ሰው አትሳደቡ። ያለ ምንም ምክንያት እሺ ማሮቼ፣ እስኪ ምክንያት ሪዝነብል እንዴ ነው ሪዝን ይኑራችሁ ሰውን ለመሳደብ። እሺ ምክንያታችሁ ምንድነው? ምንድነው እንደዚህ ያደረገቻችሁ? ልጅቱን እኮ ቀርፋ አታሏት። ጌም አልጫወት ሙዶች እንዴ አሞኛል እኮ ፍቅሮች። እኔ አሁን ያየሁትን እታዘባለሁ። ሚካኤልን በቃ አሳዘነችኝ። እንዴ በቃ የሆነ ቪዲዮ ትስራ፣ ይቀጠቅጧታል፣ የሆነ ነገር ትበል እንትን ስላለች ነው ጋይስ። ማዳም ቤት ምናምን ብላ ያወራችሁን ያስጠመዳት አበበችዬ ማይላቭ ማዳም ቤት ምናምን ያለችው ነው ያስጠመዳት። ንገሩኝ ቆይ ምን አርጋ ነው ልጅቱ? አትጽፉም እንዴ? ምክንያቱም እነሱ በአደባባይ ሲክዷት የት ነበራችሁ? ደንቆሮላ ነው ማለቃቀስ አለባት። ኦኬ እሺ የተረዳሁት ነገር ኦኬ ምንድን ነው? ማን ነው ልጁ? ስሙን እንኳን እኮ አላውቀውም። ቦቸራ ነው ጋይስ፣ ቦቸራ ነው ስሙ ልጁ። ከተሳሳትኩ አርሙኝ። ቦቸራ ነው ነው ስሙ። ኦኬ እሺ ቦቸራ። ኦኬ እሺ ጋይስ ቦቸራን ለምንድን ነው ፍቅረኛ አይደለም ያለችው ነው ጋይስ? እሺ ለምንድን ነው ፍቅረኛ አይደለም ያለችው? ያ ነው የሚያሰድባችሁ? ኢትስ ኦቨርሪያክት። እኔ ሙሉን ኢንተርቪዋን አስቦች ጋር ሙሉን ኢንተርቪዋን ማለት ነው አላዳመጥኩትም፣ ግን ከላይ እንደ ተቆራረጠውን ሳይው ምናምን ለምን ካደችው ነው አይነት ነገር ምናምን ይውላችሁ። ሰዎች እኮ ጋይስ ኢቭን እንኳን ክዳውን ሳይሆን በቃ አይደለንም ብላም ቢሆን ፐርሰናል ነገራቸው ነው እኮ። አንድ ሰው ማውራት ላይ ፈልግ ይችላል። እኔ አሁን ለምሳሌ የድሮ ፍቅረኛ ነበረኝ አይደል? ከሱ ጋር የነበረን ነገር ሊኖር ይችላል። ተለያየን አይደል? በቃ ተለያየን ነው። ከዚህ አደባባይ ላይ መጥቼ ወይ ተለያየው ነው ወይ አብሬን ነው የሆነውን ነገር ላልናገር እችላለሁ። በእግዚአብሔር ተፋቷት። ቀድሞ ካዳት እኮ እሱም እኮ ተናግሯል አይደል? ምንም አይደለንም ብሏል። ሶ ለምንድን ነው እሱ ምንም አይደለንም ካለ እሷ ምንም አይደለንም ካለች ለምን እሷ ላይ የሚበረታው? ማርያምን ተፋቷት።
እንዴ እናንተስ እየሰደባችኋት አልነበር እንዴ ልጅቱን? የሷ ሞዴሬተር የነበራችሁ ምን የነበራችሁ የውሸት የሁሉ ገንዘብ ወስዳበ እኔ ራሱ ግራ እስኪገባኝ ድረስ የሁሉ ገንዘብ ሰተናታል ስትሉ ያልሰጣችኋትን ስታዋርዷት አልነበር እንዴ? የሁሉ ገንዘብ ሰተናት አዲስ አበባ አስቀምጠናት ምናምን ብላችሁ ልጅቱ ወጣ እስኪ አንድ ሪሲት አምጡልኝ አንድ የሰጣችሁኝ ብላ ፊት ለፊት ስትቀርባችሁ ምንም ያላመጣ ነገር አለ? ማንም ምናችሁም እንኳን አላመጣችሁም። ሶ ተፋቷት መቤቴን። እንደውም እንዲህ ስትለወጥ ስታዩ ሌሎቻችሁም ለመለወጥ ጥረት አድርጉ። በጣም ነው የሚያስጠላው። አባቴ ሙት አረው ዲሽ አሸማቀው ሊገሏት። እሷ ለነገሩ የምትሸማቀቅም አይደለችም። ፍጥጥ ብላ ነው የምትጋፈጣቸው። በቃ ማለት ሰው እንደዚህ አሁን ከአረብ ሀገር ልጆች እንደዚህ ወጣት ልጆች ሲለወጡ ምናምን ማለት ነው እንዲህ ሲመጡ ማበረታታት ነው። በቃ ደግሞ ኢንተርቪው ቦታ ላይ ሁሉ ነገር ሊነገር አይችልም። እኔ አሁን ለምሳሌ ሰው ኢንተርቪው ቦታ ላይ ቢያቀርበኝ አታስዋሹ መድኃኒዓለም ሁሉ ላልናገር እችላለሁ። ከላይ ላደባብስ እችላለሁ። ሚዲያ ላይ መነገር የሌለበትን ነገር እውነታ ያለውን ነገር ድብቅብቅ ላደርግ እችላለሁ። ምንም የሰፋ ነገር ፍቅረኛዬ ነው እኮ ብትል ኖሮም አትለቋትም። አንቺ ከሃዲ ለፍቅረኛሽ ሆኖ ነው እስከዛሬ ስትላላሽ የነበረው ካድሹ ትላቷላችሁ አይደለም ደግሞ ስትል ክደሽዋል። በሁለት በኩል ተቀጠቅጧታላችሁ። ጥንቸሌ አረፈች ጋይስ 10 ያንዱ ልጅ ይጽፋል። ጥንቸሌ ሞተች አረፈኝ እና ማርያምን ጋይስ ገብርኤልን ፍቷት። እውነት ሀወስ ኮኮ እንዴ ስሟን አረሳሽው? አሜን። ኧረ እውነት እግዚአብሔርን ጋይስ ተፋቷት፣ በቃ ተፋቷት። ወይ ተፋቷት። እንቅ አትበሉ እስኪ። ከሷ ይልቅ እናንተ ናችሁ እኮ እኝኝኝ የምትሉት። እሷን ትሏታላችሁ እንጂ ገብርኤል እናንተ ናችሁ እኝኝኝ የምትሉት። እሺ ውዶቼ ገብርኤልን ተፋቷት በቃ። ብትችሉ አስታርቋት ከሱ ጋር ተጣሉም ማለት ነው። እዛ በተረፈ ግን ተፋቱ በቃ። ወጣቱ ተሸማቆ ሊቀር እኮ ልደታቸውን እንኳን ሳናከብር ኢትስ ኦኬ ጋይስ አታስታውሱኛው። ጀመር ምንም አላለችም። ኧረ ተያቸው አሞኛል እኮ ወዶች። ይሄንን ሳይ ቪዲዮ ስክሮል እያደረኩ እያየሁ ነበርና እናንተ ያዛችስ 13 አመቷ ወይኔ መድኃኒዓለም ተፈታቻ። አይ የፈጣሪ ስራ እንሷ እንደማይቻ አሳዘነች። ሴት ላይ በረታሉ በጣም እዚህ ቲክቶክ ላይ የታወቀ ነው። በቃ የምር ሞታለች። አባቴ ሞታለች። ጊፍት ጋላሪ ሙሉ ኢትስ ኦኬ አስሞላዋለሁ ውዶቼ። ይህን ሳምንት አታስቡ። ስሚ ቦቼ ጌም አለው አስቢበት። ቦቼ አንግባባም እኮ ፍቅሮቼ ከሱ ጋር አንድ ቀን ነው ከንትና ጋር ሰላም ያልኩትኝ አይቼ። እሺ ያኛውስ ቦቼ የትኛው ነው ጋይስ? ቆይኔ እኮ ይምታቱብኛል። ይኸውላችሁ ሁለት ናቸው አይደለ? አንድ ቀይ አለ፣ አንድ ጸይም አለ። ማን ነው ስማቸው? ከአንዱ ጋር ፎሎ ነን ግን ስሙን አልይዘውም። ማን ነው ስማቸው? ቀዩ ማን ነው ስሙ? በእውነት ስማቸውን አልይዘው። ቀዩ ቦቼ ኦኬ ከሱ ጋር ነው የለንም ስላለች ገባኝ። አይ ምን አይነት ደደብ ነኝ። ቀዩ ቦቼ ኦኬ። እሺ ጥቁሩ ማን ነው ስሙ? ጥቁሩ ጸይሙ ፊንገር ተረጃን አለች። ግን ጥቁሩ ማን ነው ጋይስ? ጥቁሩ ማን ነው? ኤንዞ አባትህ ቆጣ እንዴ? ቾቼ ኦኬ። ቦቼና ቾንቼ ኦኬ ማሮቼ። ቦቼ ቾንቼ። ቀዩ ቦቼ ነው፣ ጸይሙ ቾንቼ። ኦልራይት ምንድን ነው የሚያስገለፍታቸው? አይደለም እና ታዲያው ሂዊ የኔ ልጅ ጻፈችልኝ ቾንቼ ነው ጸይሙ ብላ። ኦመት አባ አትጨማለቁ በማርያም ጋይስ፣ በማርያም ረፉ። እመቤቴ እኔ እኮ ሪከርድ የምደረግ ሰው ነኝ። ረፉ በሚካኤል አቤኔዘር ኦኬ። አቤኔዘር ኦኬ። ሶ አቤኔዘር ከእንትና ጋር ለምን የለኝም ማለች ነው አሁን ስድቡ።
ከቦቼ ጋር ገባኝ። በቃ ግን ተፋቷት አለቀ ደቀቀ። በጓ እኔ ግን ፊንገር እያላችሁ የምትጽፉ ውዶቼ እንደው እናንተ ራሱ እኔ ከሷ ጋር ብሰዳደብ አትናደዱብኝም? እመቤቴ ከዚህ ሁሉ ጊዜ በኋላ አይሰለችም ጋይስ? ኤቭሪዴይ እኮ ነው። ኤቭሪዴይማ ተውትኝ ሁሉ ጊዜ ጋይስ አይሰለችም? አንድ አይነት ነገር መሰዳደብ። ስለ ላይቭ ቪዲዮ ስሪ። እንዴት ናችሁ ሎሚዎች? ቅድስትን አይተሻታል? አላየዋትም ማሬ። ቅድስት የቷ ናት? ብዙ ቅድስቶች ናቸው ያሉት። ኧረ እኔ እመቤቴን ኪዳነ ምሕረትን አልመልስም። ይሄን ያህል እንዲህ ሙድ ለመያዝ ምናምን ካልሆነ በስተቀር እግዚአብሔርን እኔ በቁም ነገር አልመልስላትም። ሰለቸኝ በእውነት። ኧረ ይሰለቻል ጋይስ። ሁሌ አንድ አይነት ነገር አይሰለችም ውዶቼ? ይሰለቻል ማርያምን። ብንችል ለማህበረሰቡ የሆነ ነገር ይዘን ብንመጣ፣ አዳዲስ ቪዲዮዎች ይዘን ብንመጣ የተሻለ ነገር ምንድነው የተመጣብኝ? የተሻለ ነገር ይዘን ብንመጣ። አቤት እንዴት ነክ ኢዚዬ? እንዴት ነኝ እኔ ማር አይደል ፍቅሮቼ? የተሻለ ነገር ይዘን ብንመጣ የሆነ ነገር ብንከፍት ምናምን እንጂ አሁን ስድብ በጣም ነው የሰለቸኝ። እኔ ራሱ ገብርኤልን እንዲቋቅ ነው ያለኝ። ኧረ እኔ አልመልስላትም። ዜማዬ የሆነ ቪዲዮዋ ተፖስቶ ነው ያየሁትኝ። ማኪ ወንድ ነው ምናምን ስትል ትክክል ነሽ እኮ አልኳት። ትክክል ነሽ፣ የ6 ልጆች አባት ነው። ሚስቱን ጠልቷት እኔ ጋር መጥቶ ሰባተኛው ልጁ አድርጎ እያሳደገኝ ነው። በድብቅ መጥቶ ነው የሚሰጠኝ። ሚስቱ ሳታየው ድብቅ ብሎ ብታይ ሹልክ ብሎ ነው የሚሰጠኝ። እና ጋይ 6 ልጆች አሉት። ከሚስቱ ነጥቄ ነው ጊፍት እየወሰድኩ ያለሁት። አልተሳሳተችም፣ እሷ አዋቂ ናት። እንዲህ ብላችሁ አከርኑትም። ምን አጨቃጨቀን? ገብርኤልን ጋይዝ ምን አጨቃጨቀኝ? እኔ ቤታ ስሜሽ የመጨረሻ ምረው የምትሉኝ ከመውጣቴ በፊት ብርቱካን የኔ ውድ እንዴት ነሽ? እስኪ ፍቅራችሁን ግለጹልኝ እና ልውጣ። ውዶች እስኪ ፍቅራችሁን ግለጹልኝ በማለት አሞኛል። እስኪ አሽቃብጡልኝ። እስኪ ተንከባከቡኝ። እስኪ አቅብጡኝ በማርያም አሞኛል እኮ ፍቅሮቼ። ላይቭን የሚያክል ነገር ካልገባው ብቁዬ አቅብጡኝ በማርያም። እስኪ ላይቭ የሚያክል ነገር ካልገባው ሰው ሲጫወት እንደዚህ እኔ እየጮሁ መጮህ ያማረኝ ስላመመኝ ነው ካልገባሁት። ጋይስ ማመም ስላችሁ እንቅልፍ አልተኛውም። ራቢቴን ሆስፒታል ሳስታመም ነበር። ሰው ቢታመምብኝ ደግሞ ልቤን አስቡት ጋይስ። ለእንስሳ እንደዚህ ሆንኩኝ እናንተ። አልቅሼ ልሞት ማታ እንዴ! ሰው የሞተብኝ ነው የሚመስላችሁ? መቤቴ የኔ ፍቅር ቴንኪዩ የኔ ማር ስማይል ብዬሻል። የኔ ፍቅር ቴንኪዩ። እንዴ እናቴ ትሙት እንዴት ደም እንባ እንዳለቀስኩኝ። በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ይኸው እቃዋ የራቢት እቃ እየመጣ ነው። ቆይ እዚህ እንትን ሊያደርጉት ነው። ክርስቲና የኔ ፍቅር እንዴት ነሽ? ደህና ነሽ? ማይ ላቭ አርሱ ቴንክ ዩ ሶ ማች። ሌላ ሁለተኛ አርሱ አለች። በቶሎ አቅብጡኛ ሉጣ የኔ ፍቅር ቴንክ ዩ የኔ ፍቅር ቴንክ ዩ ጎበዞች። ሌላ ቀን እናስሞላዋለን ጋይስ፣ ሲሻለኝ እናስሞላዋለን። ለዛ ነው ዝም ያልኩት። ተውት፣ ችግር የለውም። በጎዬ እኔ እናት በግነት ጣምደው ደግሞ ይዘውሻል። ወይ ጉድ። በጓ ግን ጋይስ ሰው ታናድዳለች እንዴ! አሁን በጓ አትሳደብም። እነዚህ ከአፏ መጥፎ ቃል አታወጣም። ሙድ ነው የምትይዘው ምናምን የምትሳለቀው። ጋይስ በጓ ታናድዳችኋለች እንዴ! በጓን ደግሞ ይዘዋታል ቅጥል። ከዚህ ሁሉ ሪከርደር ከዚህ 100-200 ሺህ ካላቸው ሪከርደር በግሯ ላይ አይናቸውን ቁልጭ አድርገዋል። በጣም ነው የምታናድደው ጋይስ በጓ። ለጠላት ማለቴ ለእናንተ አይደለም፣ ለምትወዷት አይደለም፣ ለጠላቶች አናዳጅ ናት በጓ። ፓወር ኦፍ በጓ ገርሞኝ ነው እኮ መቤቴ።
አንዳንድ ሰዎች በአሽሙር ሲናገሩ ነበረ። ዱባይ ያላችሁ ኮመንት የምትጽፉ ሪከርድ የምታደርጉ ምናምን እንዳይሰደቡ ሲንበጫበጩ ነበር። አንዳንዱ ደግሞ እዚህ ነው የሚኖሩት። በጣም ነው ያጨሰቻቸው፣ ግን ቅጥልን ያደረጋቻቸው። ብቁንም እንደዛ አሉ። እኔ የምለው እኔን የሚወዱኝ ሰዎች ብቻ ናቸው እንዴ ዱባይ የሚኖሩት? ውዶቼ በቃ የቤታ ነገር ሲሆን ያስቀናቸዋል አይደል? የደጋፊ ያስቀናቸዋል፣ ተከታዮች ያስቀናቸዋል። በዚህ ሰው የምታጠፉ ይመስሏቸዋል። ከስሬ ጊፍተሮቹን ወንድ ነው ሴት ነው ልጅ አለው አባት አለው ሚስት አለው እያላችሁ ለማጥፋት ጥረታችሁ። የምትችሉትን አጠፋችሁ፣ ሰፖርት የሚያደርጉኝን። የማትችሉትን ደግሞ ስም ማጥፋት ዘመቻ ገባችሁ። አሁን ደግሞ የሚወዱኝን ልጆች በቃ በማሳቀቅ በእናንተ ቤት አሳቃችሁ ሞታችኋል። ዝምባም ስሙኝማ ዱባዮች አሁንና ከአሽሙርና ከስድብ ውጪ ታለንታቸውን ልናይ ነው። ምን አይነት ታለንት እንዳላቸው ውዶቼ። አሁን ዱባይ ውስጥ ድሮ የምናውቃቸው ትልልቆቹ በአሽሙር በስድብ በነገር በማምጣት ነው የሚታወቁት። አሁን ታለንታቸው ሊታይ ነው ጋይስ። ምን አይነት ታለንት ምን አይነት ተሰጦ እንዳላቸው ህዝቡን በምን እንደሚያዝናኑ ልናይ ነው እንግዲህ። ስድብ ያቆማሉ፣ አሽሙር ያቆማሉ፣ ሀሜት ያቆማሉ። አሁን እናያቸዋለን እንግዲህ። ብቃታችሁ እናያለን እንግዲህ። ሜዳውም ሰፊ ነው። መጀናጀን ጀምረናል። የኔ ፍቅር ይመችሽ። አሁ ፍቅሬ ሁሌ ነው የምታመመው። ማይዬ የሰው አይን መጥፎ እኮ ነው። የሰው አይን እየበላኝ እኔ እናት የሰው አይን እየበላኝ ተቸገርኩብሽ። እዚህ ቲክቶክ ላይ አይናቸው እኮ ከባድ ነው፣ ብረት ያቀልጣል። እኔ በቸርነቱ ነው የተረፍኩት። ሲሞላልኝ የኔ ፍቅር የኔ እናት ከሀገር ሞጣው ሲሞላልኝ ውዴ ሲያልፍልኝ ገንዘብ ሲኖረኝ ሲደላኝ አሁን ደሃ ለቃቃሚ ነኝ። አሁን ደሃ ለቃቃሚ ነኝ የኔ ፍቅር። አሁን ደሃ ለቃቃሚ ነኝ። ሀወጅ ራቢት ሞተች እኮ ማርያ አረፈች። ሲያልፍልኝ ገንዘብ ሲኖረኝ አትጠገብ። ደህና ነሽ? ደህና ነኝ የኔ ፍቅር። ስሙ ማርያምን ሲሞላላችሁ እኔ ስዝናና ነግሬያቸዋለሁ። ቤርጎ ለቤርጎ ሰፈር ለሰፈር አይደለም። ገንዘቤን ካወጣው ፎጭ አርጌ መዝናናበት ቦታ በቃ ሳትበሉ ራሱ ቦታው የሚያጠግብ አይነት ነው ማወጣው ገንዘቤን ካወጣው። ከዛ ውጪ ሌላ አልፈልግም ውዶቼ። ከቤቴ አልወጣም። ራሴን አሞኛል። እንቅልፍ አለመተኛ እናንተ ማንን ነው እንትና እኮ የለም ከመውጣቴ በፊት ላይ ነበር የለም። እንቅልፍ አለመተኛት ጋይስ ማርያምን ነው የምላችሁ። እንቅልፍ አለመተኛት በሽታ ነው። እኔ ጠዋት እስከ 5 ሰዓት ቆይቼ 2 ሰዓት ተኝቼ ጠዋት እንደ ድንገት ለሽንቴ ስነሳ እብድ ነው ያደረገኝ። እንደ እብድ በቃ ፓኒክ በቃ አለ አይደል። ገዛ ነው ሴትን ጠርቻት 3 ሰዓት ቆይታልኝ አብረን እሱ አንዱ ሶፋ ላይ እኔ አንዱ ላይ ተኝቼ ያሳለፍኩትኝ ማርያምን። ኧረ እኔ ሳልጠይቃችሁ ውዶቼ ኮመንት ላይ አዲስ ትሬንድ ተጀምሯል። ቆይ በሱማ ቪዲዮ እሰራበታለሁ። ረስቼው ነው። በፊት ነበር። ከዛ በፊት ደግሞ ማለት ነው ሰለቸሽኝ ነበር። አሁን ደግሞ የኔ ኩሩሸል የሚል እኔ ታምሜ ማፊያድ ስሙ ምን አረ ግን ተው አረ ተው ግን አበሾች በጉልበታችሁ አምላክ። አረ ግን ተው እኛን አትፍሩ እንደው። አረ ሰማዩን ፍሩ እንደ አዲስ ትሬንድ በቃ ጋይስ ሁሌ እኛ ትበይላሉ። ከዛ ደግሞ እየመጡ ደግሞ የሆነ ነገር ሰለቸን። አሁንስ አንቺ ሰለቸሽን በቃሽ። አንፎሎ ቻሌንጅ ነበር። አሁን ደግሞ የኔ ኩሩሸሌ እንዴ! ኧረ ተው ግን እግዚአብሔርን ፍሩ። ኧረ ተው ግን መድኃኒዓለምን ፍሩ። እንዴ ማን ነው ቆይ ይሄን ትሬንድ ማን ነው ቆይ እኔ የሚያመጣብን? ኮሜንታተሩን ከየት ነው የሚያመጡት ጋይስ? ግን ይሄ ወሬ ቤታ ድንግሏ ወይ ግን ደስ አይልም ጋይስ። መጥፎ ኮሜንት ሳያነቡ ጻፍ ሲያረጉ
እንደዚህ ሚውት ሲደረጉ ደስ አይልም ጋይስ? ደስ ይላል አይልም? አሁን እኔም ብቻ ንገሩኝ፣ ቶሎ ንገሩኝ። ማርያምን አሁን ጸጥ ብዬ ስንት ሰው መወትኩኝ ዝም ብለው የሚጽፉትን እና ጋይስ ወደዳችሁት ይሄን ባህሪን አሁን መልሱ ይላል ብላችኋል። ማርያምን ይሄው ማርያምን ፍቅሮቼ አኮራችኋለሁ አኮራችኋለሁ ትላላችሁ። ይሄው ምንም ከመለስኩ ራሱ ለስለስ አድርጌ ለሚዲያው ሞቅታ ሲባል ትንሽ ላስላስ እንደዚህ ናሁም ቅዘን ይዛል። ናሁም ቅዘን ይዞታል። መቼ ነው ያለው እሱ? ኧረ በእናታችሁ ይሄ ማን ነው የሚባለው ልጅ ደህና ነው ሞተ ምናምን እያሉ ሲፖስቱት የነበሩት በእናታችሁ ይሄ በረሃ ውስጥ ሆኖ ቪዲዮ የሚሰራው ልጅ ስሙ ጠፍ የበረሃው ነው ምናምን ምን ሆኖ ነው? በእግዚአብሔር በጣም ነው የሚመቸኝ ጋይስ። ምን ሆኖ ነው? በማርያም ይሄ ገጠር ውስጥ ሆኖ የሚሰራው ልጅ ደህና ነው? አወቃችሁት? በቪዲዮ ጫሞኛል ፍቅሮቼ። ዛሬ ብሬ ነው ስሙ። ምን ሆኖ ነው? እኔ አባት ታሞ ነው? ምን ሆኖ ነው? በጣም ነው የምወደው የሚመቸኝ ልጅ ነው። ተይዞ እስቲ መድኃኒዓለምን በሉት ሾርጣ ይዞት ፖሊስ እና ወደ ሀገሩ ላከው ወይንስ እዛው ሰዎቹ እጅ ላይ ነው ያለው? ሰዎቹ እጅ ላይ ነው ያለው ጋይስ እኮ ሾርጣ ይዞት ነው እኮ ሰዎቹ። ወይኔ አባት መድኃኒዓለምን እስር ቤት አቦተው ጋይስ አትዋሹ በመቤቴ ውሸት እያሉ ነው ቤታ። ኧረ መጥፎ አቦ እነዚህ ቂጣቸው የተቀደደ ሰዎች እነዚህን ማመኔ እኔ እናንተ ሰዎች ኧረ እባክህ ደህና አደሩ ክርስቶስ። እኔ ምንም ነገር አልጠይቅም። እኔ ምን እንዳመጣብኝ አንድ ሰው በውስጥ ብጠይቅ አይሻለኝም እንዴ? ሁልጊዜ ውሸት እንደዋሻችሁ ከዛ ተያይዘን ሪከርድ ተደርገን እኔ የምለጠለጠው ከዛ በኋላ ቤታ ሰው እስር ቤት ያልገባ ቤታ እስር ቤት ገባለች አለች ብለው ይለቁኛል። ለምንድን ነው እውነት የማትናገሩት? አስቡት ገብርኤልን ጋይስ። አሁን ይሄ ቢፖስት ሴትዮዋች ቤታ የምትባል እስር ቤት ገባለች እቺ ምቀኛ ስድብ ነው እኮ የሚተርፈኝ። የውሸት አትጻፉ። እውነት ነው። ኧረ አንዳችሁ ወይ እውነት ወይ ውሸት በሉ። ተያይዛችሁ ግማሾቻችሁ ውሸት ግማሾች ተይዟል አልተያዘም። አጭር አማርኛ። ቆይ እኔ አሁን ሾርጣ የሚይዛቸው ሰው ካልጠቆመባቸው በስተቀር ልጁ አሁን ከሁሉ ጋር ይግባባል። ምርጥ ልጅ ነው። በምንድን ነው ሾርጣ የሚይዛቸው? ጫካ ውስጥ ነው ያለው። እንዴት እኔ በቃኝ። በሽተኛ ነው የምታረጉኝ። በቃኝ። እንትና እንጠይቀዋለሁ። በቃኝ። የእሱን ጓደኛ በቃኝ። በቃኝ። ትንሹን እንጠይቀዋለሁ። ትንሹ ከዚህ በፊት ሲፖስቱ አይቻልም። እናንተ ሪከርድ ልታስደርጉኝ ነው? ኧረ ተውኝ። ተይዟል አልተያዘም እያሉ አስባችሁታል? ኤርሚ እየጠራሽ ነው። የታልሽ? ሊድ ግምዣዬ ጋር እንሂድ እንዴ? ግምዣዬ ናት የምትታየኝ። ልቤ ይመታል። አያችሁ? አይ በቃኝ እኮ ጋይስ። አትመልሱልኝ። አልፈልግም። አትመልሱልኝ። አልፈልግም። ትንሹን እጠይቀዋለሁ። ገደል ግቡ እናንተ። እዚህ ሪከርድ ታስ የለችም፣ ግምዣ የለችም። የት አለሽ ሄርሚ? በጊዜ ካልገባችሁ እኮ ሁሉም ይያያዛሉ። አሁን ናሆም ተይዘዋል፣ ባንቹ ተይዛለች፣ ማርያ ተይዛለች፣ ፍራይዴው ተይዘዋል። ሉጣ ጋይስ። ከጤና በላይ ምንም የለም። እኔስ ደህና ስሆን የሰጣችሁኝንም የጌሜንም ማጣጥመው እኔ ከታመምኩ ቤታ ጥንቸሎቹ ደህና ናቸው። ረጁ አንዷ እኮ ሞተች። ማሪ አረፈች እኮ አንዷ ጥንቸል ማሪ ሞተች እኮ። እስከ ጠዋት 5 ሰዓት ሆስፒታል እሷን ይዤ ለዚህ አይደል እንዴ እኔስ ራሱ አልቅሼ ሳልተኛ የታመምኩት። ካሌብ ነው ቤታ። ምኑ ነው ውዴ? ካሌብ ሞተች እኮ ጋይስ፣ አረፈች። ሰውነት ያው እንደ ሳት ይግላል ነው የምላችሁ። አንተ ዴቭ እንዴት ነህ ማሪ?
ዴቭ እኛ ጋር ኮንክ ለምን አንገናኝም ግን በአካል ታቀኛለህ ዴቭ? በአካል አይታይኝ ታውቃለህ? አይታይኝ በአካል ታቀኛለህ? ሮጫለሁ እንዳትለኝ የምትስቁ ግን ያማታያቸው ውዴታ ይሳቁ ያግጥጡ። እኔ እግዚአብሔር ልቤን ያያልኩ እንኳን እስቲ ጌታን በልየት ነው አይታ የምታውቀው እንኳን ለእንስሳ ለሰው አይደለም ለእንስሳ የሚራራ አንጀት ነው ያለኝ። እመቤቴን ለጥንቸል ለቅሶ ይኸውልሽ ውዴ ጥንቸል እኮ መሆኑ አይደለም ማሳደግሽ ነው የሚወስነው እናቴ። ላይክ ያሳደግሽው እንስሳ አስቢው እንግዲህ ገዝተሽ አምጥተሽ ከጻንነታቸው አሳድገሽ አብልተሽ እያጸዳሽ ምን እያልሽ ያንን ስታስቢው አስቢው እሱ ነው እንትን የሚልሽ እንጂ የሰው ልጅም እኮ በየቦታው እንደ ቅጠል እየረገፈ ነው ኢትዮጵያ ውስጥ ያለው። አንድና ሁለት ቁጥር ስፍር የለውም። የኢትዮጵያ ሕዝብ በረሃብ በችግር በጭንቀት እያለቀ በጦርነት ያለ ማህበረሰብ ውስጥ ነው ያለ ነው። ይህንን ሳላቀርቻ አይደለም ግን አብረሽ ያሳደግሽው አንድ ቤት ያሳደግሽው እንስሳሽ እንትን ሲል አስቢው። ለእንስሳዬ ላሳደግኩት ላበላሁት እንስሳ ካላዘንኩ ይሄ እንስሳ ነው ብዬ ምንም ካልመሰለኝ ነገም የሰው ልጅ ሲሞት ምንም ማላቀው ሰው እኮ ነው ይሄ ሰው እንኳን ሞተ ብዬ ነው እንዳስብ የሚያደርገኝ። ተረዳችሁ አይደለ? ግን እንስሳዬን ስላሳደግኳት ነው። እኔ ደግሞ እንስሳ በጣም ነው የምወደው። ለዛ ነው ገባሽ ያዘንኩትኝ እንጂ ብዙ ሰው ሳይሞት ቀርቶ ሳላቀርቶ አይደለም። እሺ ማሮቼ ማርያምን ልቤ እንጃ እኔ ያዝናል በቃ ልቤ አይዶን ነው። ኢቭን ቪዲዮ እያየው በድንጋይ እንኳን ሲመታ ማለት ነው ውሻ ምናምን እንስሳቶች መቤቴ እንዴት እንደሚያሳዝኑኝ በቃ የሆነ አንጀቴ ይራራል። አይዶን ነው ዋይ እሺ ቪዲዮ ስለሌላ ሐዋሳ ውሾች ስቶሪ ላይ እኮ አረኩኝ ማሬ የሆነ ማሪ ታውቂ የለ ኢትዮጵያን የእንስሳ አመለካከታችንን። አሁን ቪዲዮ ብሰራ ስድብ ነው የሚተርፈኝ። የስድብ ነው እንኳን አይደለም ለሐዋሳ ውሾች ድምጽ ልሆን ለራሴም ኤሪም ድምጽ መሆን አቅቶኛል ውዴ። እንኳን ለሐዋሳ ውሻ ድምጽ ልሆን ለኤሪ እንኳን እያየሽ አይደል እንዴ በምድር ላይ በታሪክ ላይ እኔ ብቻ ውሻ እንዳሳደኩኝ እኔ ብቻ ውሻ እንዳቀፍኩ አድርገው ውሻ የሚያረጋት ከውሻ ያረገዘች ከውሻ የወለደች ውሻውን የሚያረጋት እየተባልኩ ቀን ከሌሊት እየተሰደብኩ አይደል ማርያምን ጋይስ እንኳን ለሐዋሳ ውሾች ድምጽ ልሆን አይደለም ለራሴም ኤሪ መሆን አቅቶኛል እየተሰደበ። ኦ ፓርክ ሞል ማርያምን ሞል እኮ ሰራ ነበር ዴቭ ታቀኛለህ? ሞልማ እዛ ጄሲ ፔኒ ውስጥ እስቲ ጌታን በል ጄሲ ፔኒ ሰራ ነው የምታቀኝ ወይንስ ሞል ውስጥ ነው ያየኸኝ? ጄሲ ፔኒ ሰራ ነበረ ፊቲንግ ሩም ውስጥ ሰራ ነበረ። አንዳንዴ ካሼር ላይ እንትን ይወስዱኛል እሰራ ነበር። አንዲት አበሻለች ሀና የምትባል ካወቃት ወንድሞች አሏት ከሷ ጋር አብረን እንሰራ ነበር። ፓርት ታይም እንሰራ ነበር። ግማሽ እንሄዳለን ፓርት ታይም እንሰራ ነበር። ኦኬ እና ሰላም አትለኝም ቤት አትለኝም ነበር? እኔ እኮ በአካል አልለይም እኮ ገምጭ ነው የምመስለው ወንድ ነው የምመስለው። እንዴት ለየኸኝ? ዴቭ እንዴት ለየኸኝ በአካል? የገመች ሳንጫማ ነው የምመስለው። ኡፋ አይኔ እናቴ እውነቴን ነው። እንዴት ለየኝ? አንቺ ምባል ሴትዮ በአካል ካወቀኝ በቃ አይኔ እናቴ። ኧረ ሆዴን ደግሞ እንዳታዩት ውዶች በድምጽ አሁን ዋሸክ እንኳን እኔ ላወራ ቀርቶ ካሜራሽ ሆዴን ነው የምታዩት ጋይስ። ሆዴና እንትን ነው የሚታየው። ሆዴ አይታያችሁም? ሆዴና ይሄ የለበስኩት ነው የሚታየው። ስሙ አሁን ገና ዴቭ ዋሸ ጋይስ። በድምጽሽ አላለኝም። አሁን ጋይስ ድምጼን ሞል ውስጥ አደባባይ እያወራሁ አልሄድ። እኔ እንደውም እኮ በጣም አይናፋር ነኝ። ጎንበስ ብዬ ነው የምሄደው። አላወራም ምናምን ጸጥ ብዬ ነው የምሄደው። እንደዚህ እንደ ቲክቶክ እኮ እብድ አይደለሁም። ላግባሽ
እኔ ማርያምን ጋይስ እንደ ቲክቶክ እኮ እብድ አይደለሁም። እንደዚህ እንደ ስንግባባ ብቻ ነው ማብደው እንጂ እንደዚህ እንደ ቲክቶክ አላብድም። ዝም ነው የምለው። ሄቨን አንቺ ነሽ የገደልሻት አንዷን ራቢት እንዲህ ስትረስ ሰጠሽ እየጮሽ ምን ሞቶ ነው? ማንም ራቢቴ ናት። ይፍት ጋላሪ እየሞላችሁ ፋሚሊ አትጨነቁ ጋይስ ኢትስ ኦኬ። እኔ ማረግ ስፈልግ አስሞላዋለሁ። ምንም አትጨናነቁ። ዛሬ ብቻ እንደዚህ እናውራ፣ አብረን እናውራ፣ ፍቅር እንሁን። አንድ ቀን ጌም በአይኑ ይወርዳል፣ ግን አይ ዶንት ኬር። እንደዚህ መጨናነቅ አልፈልግም። እኔ ስትረስ ውስጥ መግባት አልፈልግም። ነፍሲ ማር ቤታሽ አሜን። እግዚአብሔር ያክብርልኝ። እኔ ወድ አመሰግናለሁ። እንስሳ እንኳን ባትወዱ ለኔ ስትሉ እኮ እሺ አትዋሽ ዴቭ ዋሸቅ በፍጹም ፌስ ታይም ነው እኔ ሞል ውስጥ አታይኝም። አልቀበርኳትም። ይውላችሁ ምን እንዳሉኝ ታውቃላችሁ? አርሺውን እንስጥሽ ምንድነው የሚባለው አመዱ አቃጥለዋቸው አመዱን እንስጥሽ ወይ ሲሉ የእንስሳ አመድ ይዤ ብመጣ እግዚአብሔር የሚያዝንብኛል ብዬ ፈርቼ እንኳን የእንስሳ የሰውም ራሱ እንትን ማድረግ እንደ ሙት መንፈስ ነው የሚጠራብኝ። ከዛ አልፈልግም ስላቸው ኦኬ እዛው ይገሏታል። ከዛ ያፍንጫቸውን ፕሪንት አሁን የውሾች የእግራቸውን ነው መዳፋቸው ስለሚታይ የዛ ነው የሚሰጡት። የእሷ ግን ያፍንጫቸውን ፕሪንት አድርገው ሊሰጡኝ ማለት ነው። ታቱ መሰራት ከፈለጋችሁ ቤታችሁ ማስቀመጥ ከፈለጋችሁ እሱን መተይ ዛሬ ውሰጂ ብለውኛል። ከዛ ውጭ ግን ለመቅበር ራሱ ፈራው። እዛው እነሱ እንትን ይበሏት ብዬ መቅበሪያ ቦታ አለ እዛ ሄጄ ቼክ አረጋታለሁ፣ አያታለሁ። ይስቃሉ ጋይስ ተውኝ በእናታችሁ። እኔ ለእናንተ እንኳን ታውቃላችኋ ራቢት እኮ ማለት ነው ዊች ናቸው የሚባሉትኝ። ላይክ ምንድነው ጠንቋይ ራቢት ጠንቋዮች ናቸው እኮ የሚባሉት። ታስታውሳላችሁ ጋይስ? ከዛሬ 2 ቀን በፊት ህልም አላየሁም። የዛሬ 2 ቀን በፊት ታስታውሳላችሁ ጋይስ? እንደውም የሆነ ውሃ ልሻገር ስል ምናምን ስላችሁ ሰው ሊሞት ነው ልትሞቺ ነው አንቺ የሆነ ነገር ሊሞት ነው ስትሉኝ ሂዱ አቦ ምን አባታችሁ ፈሪፍቱ ትሆንበኛላችሁ ገፊ አትሆኑ ምናምን አላልኳችሁም? ማርያምን አስታውሳችሁ? ይኸው ራቢቴ ሞተች። ባለፈውም የሆነ ህልም ነገርኳችሁ ተፈጠረ። እናንተ እኮ ቀድማችሁ እኮ የሆነ ነገር አይታችሁልኛል። አሁን አልነግራችሁም ግን የሆነ ጊዜ የሆነ ህልም ነገርኳችሁና ያንን ህልም ሞተች እኮ ማሪ። የሆነ ህልም ነገርኳችሁና ያንን ህልም ማለት ነው ሁላችሁም ጻፋችሁልኝ ህልሙን ማለት ነው ፈታችሁልኝ። በሰዓቱ አላመንኳችሁም ግን አንድ ቀን ነግራችኋለሁ። እሺ ማሮቼ የእውነት ህልም ፈቺ ናችሁ። ዛሬ አልነግራችሁም አንድ ቀን ነግራችኋለሁ ምን አይታችሁልኝ እውነት እንደሆነ። ደግሞ በጅምላ ነው ያላችሁኝ። ኤርሚ እሺ አይስ እየጠሩኝ ነው።